ትሬድን እስኪ ባጭሩ ነካ እናድርገው። ኮድ ይዛል አይደለም? አዲሱን ኦኬ። የድሮውን በግድ ቢኖር አይከፋም፣ ግን አዲሱ ካለ በቂ ነው። የተማራችሁት በየትኛው ነው? በድሮ ነው? አዲሱ እናንተ የተማራችሁት ነው? ኦኬ። እናንተ ስንተኛ ዓመት እያላችሁ አዲሱ የወጣው ማለት ነው? ልጅ አንድ ወር ሲቀር ምናምን ጀምሩን ጸደቀ ክላሱ ልንጀምሩ ኦኬ። ስለዚህ በአዲሱ ሆነ እና በድራፍት ማለት ነው። በእንትን አልነበረም ኦኬ። እሺ፣ እሱን ባጭሩ ነካ አድርገን ወደ ጥያቄ እንድንሄድ አይ ቲንክ somebody is knocking እዚህ አይደለም ኦኬ። ይሄ ጥይት ነው በጣም እስኪ ባጭሩ ለመንካት ልሞክር። ሎ ኦፍ ቢዝነስ ያው ዓላማውን የምታውቁት ነው መቼም። የሎ ኦፍ ቢዝነስ ዓላማ አይደለም አንደኛው ያው ሴቲንግ ኤ ኮምፕሬሄንሲቭ ኤንድ ፕሮቴክቲቭ ሌጋል ፍሬምወርክ ነው አይደለም። አንድ ኮምፕሬሄንሲቭ የሆነ የህግ ማዕቀፍ እንዲኖር ማድረግ ነው። ሌላው ደግሞ ቱ ጊቭ ፕሮቴክሽን ቱ ዋት ቱ ሌጋል አክተርስ ወይም ደግሞ አክተርስ ዛት ካም ኢንቱ ኮንታክት ዊዝ ዋት ዊዝ ክሬዲተር ነው ሚን ዊዝ ትሬደር እንደ ታክስ ኦቶሪቲም ሊሆን ይችላል፣ አበዳሪ ባለገንዘብ፣ ኤኒዌይ ሸማች ወዘተ የሚባለው አካል እሱ ዞሮ ዲፔንዲንግ ኦን ዘ ትራንዛክሽን ዘ ኮመርሻል ኮድ ጊቭስ ሰም ካይንድ ኦፍ ፕሮቴክሽን ነው አይደለም። እንደዛ ነው ያለው። ከዛ ውጪ ይህ ኮመርሻል ኮድ አይ ቲንክ ሁለት ዋና ክፍሎች አሉት አይደለም። የመጀመሪያው ክፍል ምንድነው? ይህ ቡክ ዋን ያለው ወይም ደግሞ ሶል ፕሮፕራይተርሺፕ የሚባለው ነው አይደለም። ግለሰብ ነጋዴ የሚባለው ሶል ፕሮፕራይተርሺፕ ወይም ግለሰብ ነጋዴ ከአንቀጽ 1 እስከ የት ነው የሚሄደው? እስከ በአዲሱ እስከ 170 ማለት ነው አይደለም። 171 በአዲሱ እንግዲህ በድሮ ከሆነ እስከ 209 የሚሄደው ማለት ነው። ይሄ በዋነኝነት ለሶል ፕሮፕራይተር ወይም ደግሞ ለግለሰብ ነጋዴ ይሁን እንጂ አንዳንድ ድንጋጌዎቹ ፎር ቢዝነስ ኦርጋናይዜሽንስ ለፓርትነርሺፕ እና ለካምፓኒ ያገለግላሉ። ለምሳሌ አሁን ሬጅስትሬሽን የሚገኘው እዚህ ውስጥ ነው አይደለም። ግን ሬጅስትሬሽን ወርክስ ፎር ኦል ትሬደርስ አይደለም። ኪፒንግ ቡክስ ኤንድ አካውንት የሚገኘው አሁንም እዚህ ነው፣ አንቀጽ 61 ነው። ግን ኢት ወርክስ ፎር ሜኒ ኦፍ ዋት በተለይ ለቢዝነስ ኦርጋናይዜሽን ለሁሉም እንደ ማንዳቶሪ ነው። እንደገና ፎር ኢንዲቪጁዋል ትሬደርስ ደግሞ እንደ ሁኔታው በኋላ እናየዋለን። ኤኒዌይ ስለዚህ አንደኛው ምንድነው ፓርት የንግድ ህጋችን አንደኛው ፓርት ሶል ፕሮፕራይተርሺፕ ወይም ሶል ፕሮፕራይተርን ገቨርን የሚያደርገው የመጽሐፉ ክፍል ነው። ሶል ፕሮፕራይተር ግን ማን ነው ለሚለው ጥያቄ ዲፊኒሽን የለንም አይደለም። ዲፊኒሽን የለንም ግን ፍሮም ኢትስ አላለ ከባህሪው ከሶል ፕሮፕራይተር ከምናውቀው ከቢዝነስ ፕራክቲሱ አንፃር እንዲህ ነው ብለን እናውጣለት እንችላለን አይደለም። አንደኛው የሲንጉላሪቲ ኦፍ ኦነርሺፕ ነው። በባህሪው በአብዛኛው ሶል ፕሮፕራይተርሺፕ የሚባለው ቢዝነስ ኦነሩ ሲንግል ነው ወይም በግለሰብ ነጋዴ የሚመራ ነው በአብዛኛው። ለምሳሌ በየቦታው የምታዩት ሱቆች አሉ አይደለም። የገሌ ሱቅ የሚባለው አሁን እሱ ሶል ፕሮፕራይተር ነው፣ ግን ሂስ ትሬደር ነው፣ ግን ሶል ፕሮፕራይተር ነው። እና ሶል ፕሮፕራይተርሺፕ በባህሪው ሲንጉላሪቲ ኦፍ ኦነርሺፕ በአብዛኛው ነው 90% ፕላስ አንዳንዴ ጆይንት ኦነርሺፕ ሊኖር ይችላል። ስቲል ሲንጉላሪቲ ኦፍ ኦነርሺፕ ባህሪ መሆኑን አይቀይረውም እንጂ አልፎ አልፎ ጆይንት ሊኖር ይችላል ማለት ነው። እና ከዛ ውጪ ሜቢ የፓትሪሞኒያሊቲ እንግዲህ ትናንትና ፓትሪሞኒን አይተነዋል አንቀጽ 1675 የመጨረሻውን ፍሬዝ ስንመለከት እና ፓትሪሞኒ ዋን ፐርሰን ዋን ፓትሪሞኒ ነው አይደል ያለው ትናንትና። ሶል ፕሮፕራይተርሺፕ ቢዝነሱ ራሱን የቻለ ሰውነት የለውም። the sole proprietorship doesn't have its own business። ለምሳሌ ሱቆቻችን አሁን በየቦታው የምናያቸው ሱቆች ሌጋል ፐርሶናሊቲ የላቸውም። እንግዲህ ካላቸው ሜቢ ኢን ዘ ፎርም ኦፍ ዋን ካምፓኒ ሊኖር ይችላል፣ ግን የለም ኦልሞስት 100%። ምክንያቱም በካምፓኒ ደረጃ ከሆነ ቢዝነስ ታይፑም አቅሙም ከፍ ያለ ነው የሚሆነው እና በየቦታው የምናገኘው ሱቅ ነጋዴው እሱ ሶል ፕሮፕራይተርሺፕ ነው። it doesn't have legal personality። ሌጋል ፐርሶናሊቲ የለውም ማለት ምን ማለት ነው? ቢዝነሱ ወይም ሱቁ የሰውየው ከቢዝነሱ ውጪ ያለው ንብረት አካል ነው ማለት ነው። ምን ማለት ነው? ለምሳሌ አሁን ሰምረ ሱቅ አለው እንበል አይደለም፣ ግን ከሱቁ ውጪ መመላለሻ መኪና አለችው፣
እንዲሁም በደሞዙ የገዛቸው የተለያዩ ንብረቶች አሉ። ለቤተሰቡ የተገዙ ንብረቶች፣ ቤት አለው፣ ግቢ ያለው፣ ሌሎች ንብረቶችም አሉት የሚሰራባቸው ላይሆን ይችላል። ኤኒዌይ ዞሮ ዞሮ ለቤቱ መገልገያ የሚውሉ ንብረቶች አሉ። ቴሌቪዥኑ ራሱ አለ አይደለም። ይሄ ቢዝነስ የሚባለው ነገር ከቴሌቪዥኑ የተለየ አይደለም። ልክ እንደ ቲቪው፣ ልክ እንደ መኪናው፣ ልክ እንደ ቤት እቃው የማን ነው የሰምረ ፓትሪሞኒ ክፍል ነው፣ አንድ ነው። አዩሲ ሰምረ ሃዝ ዋን ፓትሪሞኒ ስንል ቢዝነሱን ይጨምራል ማለት ነው። ምክንያቱም ቢዝነሱ ሰው ቢሆን ኑሮ ፓትሪሞኒ መሆን አይችልም ነበር አይደለም። ምክንያቱም ሰው ፕሮፐርቲ አይደለም። ፕሮፐርቲ ካሁን ደግሞ we can't own that property። ኢንተረስት ሊኖረን ይችላል ግን እንደ ፕሮፐርቲ ግን አንይዘውም ሰው ስለሆነ ማለት ነው። እና እዚህ ጋር ግን ቢዝነሱ ሰው ባለመሆኑ የሰምረ የፓትሪሞኒው አካል ነው። ሰምረ ሃዝ ዋን ፓትሪሞኒ ስንል ቢዝነሱና የቤት እቃው ሌሎችም በሙሉ ተደምረው ነው ማለት ነው። እና ፓትሪሞኒያሊቲ ሌላው ፊቸር ነው። ከዛ ውጪ በኤምፕሎይ ደረጃ ያን ያህል ስናየው ኢዘር ኤምፕሎይ የለውም አለም ደግሞ አንድ ሁለት ወይም ሶስት ኤምፕሎይ ቀጥሮ ነው የሚያንቀሳቅሰው ማን ሶል ፕሮፕራይተር ቢዝነሱን ሶል ፕሮፕራይተርሺፕ የሚባለውን ቢዝነስ እና በዚህ ምናልባት እንደ ባህሪ ልናወጣለት እንችላለን እንጂ ሶል ፕሮፕራይተር ምንድነው ለሚለው ጥያቄ የሚሰጠን መልስ የለም ማን ንግድ ህጉ ማለት ነው። ከዛ ውጪ የቢዝነስ ኦርጋናይዜሽን ሁለተኛው ክፍል የመጀመሪያው ክፍል ሶል ፕሮፕራይተርሺፕ ሆኖ ሁለተኛው ክፍል ደግሞ የንግድ ድርጅት የሚባሉትን ነው። እሱ እንግዲህ በአዲሱ ከ172 ጀምሮ ያለው እስከ 580ዎቹ አካባቢ ያለው ነው አጠቃላይ። ይሄ እንግዲህ ቢዝነስ ኦርጋናይዜሽን ስንል ፓርትነርሺፕስ አራቱን ይጨምራል። ጀነራል ፓርትነርሺፕ፣ ጆይንት ቬንቸር፣ ሊሚትድ ፓርትነርሺፕ እና ሊሚትድ ሊያቢሊቲ ፓርትነርሺፕ አዲሱ ማለት ነው። ድሮ ኦርዲናሪ ፓርትነርሺፕ የሚባል ነበር፣ እሱ ወጥቶ አሁን ማን ተተክቷል ማለት ነው? ሊሚትድ ሊያቢሊቲ ፓርትነርሺፕ የሚለው ተተክቷል ማለት ነው። በኩባንያ ደረጃ 3 አሉን። ድሮ 2 ነበረ፣ ፒኤልሲ እና ወይም ፕራይቬት ሊሚትድ ካምፓኒ እና ሼር ካምፓኒ ነበረ። አሁን ደግሞ ዋን ማን ካምፓኒ የሚባል ተቀላቅሎ ወይም ተጨምሮ ፒኤልሲ፣ ሼር ካምፓኒ፣ ዋን ማን ካምፓኒ። ስለዚህ 7 የንግድ ድርጅቶች አሉን ማለት ነው። 7 የንግድ ድርጅቶች አሉን ማለት ነው። እና ፓርት2 ይህን የሚገዛው ነው። ከሰባቱ በኋላም ልነካው እንችላለን እነካዋለንም። እንግዲህ እንደምታውቁት የህግ ሰውነት የሌለው የትኛው ነው? ጆይንት ቬንቸር ነው እንጂ ከጆይንት ቬንቸር ውጭ ያሉት ሁሉ የህግ ሰውነት አላቸው ማለት ነው። ከዛ ውጭ ምናልባት ያው እንደምታውቁት ህግ ፐብሊክ ሎው እና ፕራይቬት ሎው ተብሎ ይከፈላል አይደለም። ፕራይቬት ሎው ደግሞ ፐብሊኩን ታውቁታላችሁ፣ ታክስ አድሚኒስትሬቲቭ ሎ እያለ ይሄ እነ ክሪሚናል ወዘተ እያለ የሚቀጥለው ነው። እነሱ ፐብሊክ ሎው ባጭሩ በመንግስትና በግለሰቦች መካከል ያለውን ግንኙነት የሚገዛው እንደማለት ነውና ከዛ ውጭ ፕራይቬት ሎው አለ። ፕራይቬት ሎው ደግሞ ይሄ በግለሰቦች መካከል ያለውን ትራንዛክሽን አሊያም በግለሰቦችና መንግስት በፕራይቬት ካፓሲቲ በመንግስት መካከል እንደ ፕራይቬት ካፓሲቲ በመንግስት መካከል ያለውን ትራንዛክሽን ወይም ግንኙነት የሚገዛው ምንድነው? ፕራይቬት ሎው ነው የሚል ነገር ነው። አሁን ፕራይቬት ሎው እንግዲህ እንደምታውቁት አንዳንድ ሀገራት ላይ ኮመርሻል ኮድ እና ሲቪል ኮድ የሚባል ነገር አለ አይደል? ወይም ኮመርሻል ሎው እና ሲቪል ሎው የሚባል ነገር አለ። አንዳንዶች ደግሞ እነዚህ አይነት ዲስቲንክሽን አይሰሩም። ይሄ ያው የዱዋሊስት አፕሮች እና ሞኒስት አፕሮች የሚባል ነገር አለ። እንግዲህ ዱዋሊስቶች ምንድነው የሚሉት? ፕራይቬት ሎውን ኮመርሻል እና ሲቪል ኮድ ብሎ ለመክፈል there is a scientific ወይም ስፔሲፊክ ወይም ሲስተማቲክ ሩል ወይም ፕሪንሲፕል ብለው ይናገራሉ። ሪል ነው ወይ? እንግዲህ ለሞኒስቶች ሪል አይደለም፣ ለነሱ ግን ሪል ነው። እነሱ ምንድነው የሚሉት? there is scientific principle to divide private law as civil and commercial ነው የሚሉት። እንደ ምክንያት ሲያስረዱ ለምሳሌ ሲቪል ሎው ብዙ የሚገዛቸው ነገሮች let's say ደካማ ፓርቲዎችን ለምሳሌ incapable persons እነኚህ በንግድ ህጉ የማይዳሰሱ የማይታዩ የማይታወቁ ሰዎች ናቸውና ለነኚህ ሰዎች ሌጋል ፕሮቴክሽን ለመስጠት የተፈጠረ ምንድነው የሚሉት? ህግ ነው የሚሉት ሲቪል ኮድን። ኮመርሻል ኮድ ደግሞ ከዚህ ውጭ ላሉት በሲቪል ኮድ ለማይገዙ አካላት ለተለየ ግሩፕ ጥበቃ ለመስጠት የመጣ ነው ብለው ይከራከራሉና there is systematic ወይም scientific principle to divide private law as commercial and civil law ብለው ይከራከራሉ። ሞኒስቶች ደግሞ አያይ ውሸት ነው there is no systematic and scientific principle to divide private law and private law as civil and commercial law ነው የሚሉት። እነማን? ሞኒስቶች። በአብዛኛው ኮመን ሎ ካንትሪስ እንደዛ ናቸው። ለምሳሌ አሜሪካ ብትሄዱ ሲቪል ኮድ የሚባል ነገር የለም። እንደዛ እንደማለት ነውና እነሱ ምንድነው የሚሉት? እናንተ ኮመርሻል ሎው እና ሲቪል ሎው ብላችሁ የምትከፍሉት
ሂስቶሪካሊ የሆነ ክስተት ስለነበረ እንጂ ከሂስቶሪካል ፋክት ውጪ there is no systematic principle ብለው ነው የሚከራከሩት እነማን ሞኒስቶች ማለት ነው። ከዛ ውጪ የኛ ህግ እንደምታውቁት ምንድነው ዱዋሊስት ነው በስም ደረጃ ካልን ዝሮ ከዛ ውጪ ምንድነው ዱዋሊስቶች ራሱ የሚገርመው ኮመርሻል ሎው እንዴት ነው ተፈጻሚ የሚሆነው የሚለውን ጥያቄ ሲመልሱ አይስማሙም እርስ በርስ አይደለም። አንዳንዶቹ ሳብጀክቲቭ አፕሮችን ይከተላሉ፣ አንዳንዶቹ ደግሞ ኦብጀክቲቭ አፕሮችን ይከተላሉ። ይሄ ምንድነው ለምሳሌ የኛ አንቀጽ 5 ነው እንግዲህ ይሄንን መልስ የሚሰጠን ሳብጀክቲቭ አፕሮች ነን ወይስ ኦብጀክቲቭ አፕሮች ነን የሚለውን አንቀጽ 5 ነው የሚሰጠን። አንቀጽ 5 ላይ እንደምታውቁት ሳብጀክቲቭ አፕሮች ከሆነ it singles out traders from the society and then governs the relationship between traders ማለት ነው። you see subjective approach ምን ማለት ነው? ትሬደር የሚባለውን ግሩፕ ከማህበረሰቡ ውስጥ መንጥሮ ያወጣና then it governs the relationship between ወይም among traders ያ ነው subjective approach። subject የሚለው ሰዎችን እኮ ነው ለዛ ነው። objective approach ከሆነ ግን ምንድነው የሚለው it singles out economic activity ከዛ እነኛን ኢኮኖሚክ አክቲቪቲዎችን ወይም any of those economic activities perform የሚያደርግ carry out የሚያደርግ አካል ትሬደር ነው ይላሉ። ኦብጀክቲቭ አፕሮች የሚጠቀሙት ኦብጀክትን ነው ማለት ነው ባጭሩ ኢኮኖሚክ አክቲቪቲ ነው የሚጠቀሙት እና ኦብጀክቲቭ አፕሮች based on economic activity ትሬድ አለ ወይም ትሬድ የለም ወይም ትሬደር አለ ይላል። ይሄኛው ግን ትሬደሮችን ከሶሳይቲ ውስጥ ነው መንጥሮ የሚያወጣቸው ሳብጀክቲቭ አፕሮቹ። አሁን የኛ ህግ ምንድነው ካልን እንግዲህ አንቀጽ 5 ነው የሚነግረን መልሱ ነው። አንቀጽ 5 ምንድነው የሚለው a person is trader if what if he is involved in the economic activities under article 5 any of the economic activities under article 5 professionally and for gain ነው አይደል የሚለው። አዎ አሁን እዚህ ጋር እንግዲህ ትሬደሮችን ትክክል ነው መንጥሮ አውጥቷል። ለምሳሌ አንቀጽ 4ን ብንመለከት አንቀጽ 5 6 7 8 ኤክሰፕሽኑን ጨምሮ ማለት ነው ብንመለከት እነኚህ ትሬደርስ ናቸው እነኚህ አይደሉም ብሎናል። አሁን እዚህ ይሄንን ስናየው ሳብጀክቲቭ አፕሮች ነው። the problem is ግን እነኚህ ትሬደሮች ናቸው ወይም ነጋዴዎች ናቸው ብሎ ሲነግረን ነጋዴ ናቸው ብሎ ለማለት እንደ መስፈርት የወሰደው አንደኛ አንቀጽ 5 ላይ የተዘረዘሩ ኢኮኖሚክ አክቲቪቲዎች ላይ መሳተፋቸውን ነው። አያችሁ አንደኛው ምንድነው ያለው አንቀጽ 5 ላይ ከተዘረዘርኳቸው ኢኮኖሚክ አክቲቪቲዎች ውስጥ የሚሳተፉ ከሆነ፣ ሁለተኛው ደግሞ እነኛን አክቲቪቲዎች የሚያከናውኗቸው ፕሮፌሽናሊ ከሆነ፣ ሶስተኛ ደግሞ ፎር ጌይን ከሆነ ምን ማለት ነው እያንዳንዱ እናየዋለን ከሆነ ስለዚህ እንዲህ ካደረጉ ምንድነው አላቸው ትሬደርስ ናቸው አለ። ትሬደርስ ናቸው ነው የሚለው። ስለዚህ እንግዲህ ኢኮኖሚክ አክቲቪቲን አልነካም እንዳንል ነክቷል አይደለም። ስለዚህ ኢኮኖሚክ አክቲቪቲዎችን ከዘረዘረልን በዚህ በኩል ኦብጀክቲቭ አፕሮችም ይመስላል። ያን ብቻ አይደለም ለምሳሌ ፒውርሊ የአንቀጽ 5 ብንመለከትም ሌላ ቦታ ላይ መቼስ ይሄ ንግድ ህግ የግድ ነጋዴዎችን ብቻ አይደለም ከነጋዴዎች ውጭም ተፈጻሚ ይሆናል አይደለም። ሳብጀክቲቭ አፕሮች ነጋዴዎችን ብቻ ነው የሚገዛ ብንል ይሄ ግን ለምሳሌ ቢትዊን ነጋዴስ ኤንድ ነን ነጋዴስ ለምሳሌ ሼር ሆልደርስ የግድ ትሬደርስ አይደሉም ግን በዚህ ህግ ነው የሚገዙት። ከባንኪንግ ኢንዳስትሪው ጋር ኮንታክት የሚፈጥሩ ትራንዛክሽን የሚፈጥሩ ሰዎች ለምሳሌ ነጋዴዎች ላይ ሆኑ ይችላሉ አይደሉም ብዙዎቹ ግን በዚህ ህግ ሊገዙ ይችላሉና አንደኛ ከነጋዴዎች ውጪ ያሉ አካላትን ይገዛል ፕላስ ደግሞ ኢኮኖሚክ አክቲቪቲዎችንም ሪፈር ያደርጋል። እንዲህ ከሆነ ኦብጀክቲቭ አፕሮችንም አለው ሳብጀክቲቭ አፕሮችም አለው። ስለዚህ እንደ አጠቃላይ እኛ የምንከተለው ሚክስድ አፕሮች ነው ብለን መሄድ እንችላለን ማለት ነው። ሚክስድ አፕሮች ነው ብለን መሄድ እንችላለን። ይሄ ነው የሚሆነው። ከዛ ውጪ ወደ አንቀጹን ንግባ። አንቀጽ 5 አንቀጽ 5 ትዝ ይላችሁ ከሆነ የድሮ አንቀጽ 5 ማነው ኤግዞስቲቭ ሊስት ነው። በጣም አንድ ችግር ፈጣሪ የነበረው ይሄ ነው። እንግዲህ የድሮ ኮመርሻል ኮድ ከሚተችባቸው አንቀጾች አንዱ አንቀጽ 5 ነበረ። ምክንያቱም አንቀጽ 5 ኤግዞስቲቭሊ ሊስት ተደረገና በወቅቱ እንደ ቢዝነስ የማይቆጠሩ ከጊዜ በኋላ ግን እንደ ቢዝነስ የተቆጠሩ ነገሮች በሙሉ አንቀጽ 5 ላይ መግቢያ አጡ። ላይክ ለምሳሌ ለወርሊ ሰርቪስ፣ ሜዲካል ሰርቪስ፣ ኤጁኬሽናል ሰርቪስ፣ ኢንተርኔት ቤዝድ ቢዝነስስ እነሱ ሁሉ አንቀጽ 5 ላይ መግቢያ አልነበራቸውም አይደለም ድሮ አሚተቸው እሱ ነበረ። ለምን ኤግዞስቲቭ ነበረ ሊስቱ ኤግዞስቲቭ ነበረ። ያሁኑ ግን ኤግዞስቲቭ አይደለም። ያሁኑ ለምንድነው ኤግዞስቲቭ ያልሆነ? ሲሚላር አክቲቪቲስ ምትል ነገር የለችም። ሲሚላር ምትለው በዚህ ያልተዘረዘሩ ግን መሰል አክቲቪቲዎች ለማለት ነው። ዩ ሲ ሲሚላር ምትለውን ቃል በመጨመር ብቻ ምን አረጋው አንቀጽ 5ን ኢንዲኬቲቭ
አድርጎታል ያሁኑ አዲሱ ማለት ነውና በጣም የሚተችበት የነበረውን ነው የቀረፈው። ስለዚህ አንቀጽ 5 በድሮ ኤግዞስቲቭ ነው፣ በአሁኑ ግን ኢላስትሬቲቭ ነው ወይም ኢንዲኬቲቭ ነው ማለት ነው። ከዛ ውጪ ያው ድሮ ያልነበሩት እነ ሜዲካል ሰርቪስ፣ ኤጁኬሽናል ሰርቪስ እነሱ በሙሉ ተካተዋል። አንቀጽ ለምሳሌ 24፣ 25፣ 30፣ 33፣ 34 አካባቢ ያሉት በሙሉ አዳዲስ ድሮ ያልተካተቱ ናቸው አሁን የተካተቱት እና ነገና ከነገ በኋላ የሚመጣ ቢዝነስ